በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 8 ቀን አምላካችን ቅዱስ አማኑኤል ዓመታዊ በዓሉ ነው። እንዲሁም ጌታችን 5 እንጀራ 2 ዓሣ አበርክቶ 5 የገበያ ሕዝብ የመገበበት መታሰቢያ በዓሉ ነው። በዚህ ዕለትም የከበረ መነኮስ አባ አካውህ ማኅበርተኞቹ ከሆኑ ከ800 ሰዎች ጋር በሰማዕትነት አረፈ። እንዲሁም በዚህች ዕለት እመቤታችን ከእሳት ውስጥ አውጥታ አዳነችውና በእረፍቱም ጊዜ በሦስተኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ ያለችው የከበረ አይሁዳዊው ቅዱስ ዮሴፍም እረፍቱ ነው። 7 ጊዜ ታላላቅ አሰቃቂ መከራዎችን በመቀበል ሰማዕትነቱ የፈጸመው ቅዱስ ቀለምንጦስም እረፍቱ ነው። ቅዱስ ቀለምንጦስና ሕይወቱ። ሰማዕቱ ቅዱስ ቀለምንጦስ ኪራስ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀለምንጦስ ጥር 28 ቀን በሰማዕትነት ያረፈበት ዕለት ነው። ይህም በገላትያ ነገሥታት በአርያኖስና በሉቅዮስ ዘመን የተፈጸመ ነው። እናቱ ከታናሽነቱ ጀምራ የቤተ ክርስቲያንን ትምህርት ከነስርዓቷ በሚገባ አስተምራ አሳደገችው። በ12 ዓመቱም በጾም በጸሎትና ስግደት መጋደል ጀመረ። አገልግሎቱን በማብዛት እንደ 3 ደቂቅ ስጋን ፈጽሞ በመተው ጥራጥሬ ብቻ የሚመገብ ሆነ። ዜናውን በከሃዲው ንጉሥ በዲዮቅልጥያኖስ ዘንድ ስለተሰማ ወደ እርሱ አስመጣውና ልጁ ያደርገው ዘንድ ሸነገለው። የንጉሡንም ትእዛዝ ባልሰማና ጌታችንን በማመን በጸና ጊዜ ታላቅ ስቃይን አሰቃየው። ጌታችንም ፈወሰውና ያለ ጉዳት ጤነኛ አድርጎ አስነሳው። ቅዱስ ቀለምንጦስ 7 ታላላቅ አሰቃቂ ስቃዮችና መከራዎችን በመቀበል ነው ሰማዕትነቱን የፈጸመው። ንጉሡም ማሰቃየት በሰለቸው ጊዜ ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም፣ ለአማልክት የሚሰዋ ዘንድ ምናልባት ልቡን መመለስ ብትችል እንሆ ወደ አንተ ላኩት ከምትል መልእክት ጋር ወደ ሮሙ ንጉሥ ላከው። የሮሙ ንጉሥም የሸነግለው ዘንድ የወርቅ ልብሶችን አምጥቶ ሰጠው። ቀጥሎም እንደሚሾመው ለቅዱስ ቀለምንጦስ ቃል ገባለት። ቅዱስ ቀለምንጦስ ግን ፈጽሞ እምቢ አለው። ንጉሡም በዚህ በጣም ተቆጥቶ አካሉ ሕዋሳቱን በመቆራረጥ አሰቃየው። ጌታችንም ፍጹም ጤነኛ አደረገው። ይኸውም ሁለተኛ ምስክርነቱ ነው። የሮሙ ንጉሥም ማሰቃየት በሰለቸው ጊዜ ወደ ኒቆምዲያ ንጉሥ ወደ መክስሚያኖስ ላከው። በዚያም ቅዱሱን ጽኑ ስቃይም ቢያሰቃዩትም አሁንም ጌታችን ፈወሰውና 3ኛ ምስክርነቱን ፈጸመ። ከዚያም በኋላ ወዳደገባት ከተማ ወደ ኪራስ መለሱት። እንደ ልማዳቸው ጽኑ ስቃይን ሲያሰቃዩት አሁንም ጌታችን ፈወሰው። 4ኛ ሰማዕትነቱንም በፈጸመ ጊዜ መልሰው ወደ መክስሚያኖስ ወሰዱት። በዚያም ሌሎች ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። ንጉሡ መክስሚያኖስም ጽኑ ስቃይን አሰቃየውና 5ኛ ምስክርነቱን ፈጸመ። ከዚህ በኋላ ወደ መኮንኑ ሉቅዮስ ወሰዱትና እርሱም በተራው እጅግ አሰቃየው። ነገር ግን አሁንም ጌታችን ፈወሰውና 6ኛ ሰማዕትነት ሆነ። በ7ኛ ምስክርነቱን ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሶፊያ የምትባል አማኒት ሴት መጥታ የቅዱስ ቀለምንጦስን ስጋ ወስዳ ገንዛ በክብር ቀበረችው። ከስጋውም ብዙ ታላላቅ ተአምራት ተደረጉ። ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። አባ አካውህ ይህ ቅዱስ ፍዩም ከምትባል አገር ነው። በምንኩስና ሆኖ በታላቅ ተጋድሎ ኖረ። ከዕለታት በአንደኛው ቀን ሰይጣን ተገልጦ ቢመጣበት አባ አካውህ ሰይጣኑን ይዞ በራሱ ፀጉር አሰረውና ይቀጣው ጀመር። ሰይጣኑም እንዲህ አለ፣ ትለቀኝ ዘንድ በክርስቶስ መከራዎች አምልሃለሁ እያለ ጮኸ። በዚህ ጊዜ አባ አካውህ ለቀቀውና ሰይጣኑ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ከዚያ በኋላ ከሃዲያኑ ነገሥታት ስለተነሱ አባ አካውህ በጌታችን ስም ደሙን ያፈስና ሰማዕት ይሆን ዘንድ ወደደ። በስደት ወራትም ወደ አደባባይ መጣና እንዲህ አለ፣ እኔ በክርስቶስ የማምን ክርስቲያን ነኝ ብሎ ጮኸ። በዚህ ጊዜ ከሃዲያን ይዘው በተለያዩ ጽኑ ስቃይ አሰቃዩት። በመጨረሻ አንገቱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆነ። በመንግሥተ ሰማያትም የክብር አክሊልን ተቀበለ። በዚያችም ዕለት ቁጥራቸው 800 የሚሆኑ የቅዱስ አባት አካውህ ማኅበርተኞች በሰማዕትነት አረፉ። ማኅበርተኞችም የተባሉትም አስቀድሞ የማያምኑ የነበሩ፣ በኋላ ግን አባ አካውህ ያደረገውን ተጋድሎና ተአምር አይተው እኛም በአባ አካውህ አምላክ አምነናል ብለው በከሃዲው ንጉሥ ፊት የጌታችን አምላክነት መስክረው ሰማዕትነትን የተቀበሉ ናቸው። የአባ አካውህ ረድኤቱ በረከቱ በሁላችን ላይ እጽፍ ድርብ ሆኖ ይደር አሜን። ቅዱስ ዮሴፍ ይህ ቅዱስ እስራኤላዊ ሲሆን
የአይሁድን ሃይማኖት እየተማረ አደገ። መጻሕፍቶችን ሁሉ የተማረ ነው። በአንዲት ዕለትም እየተማሩ ሳለ የክርስቲያን ልጆች ተመለከታቸውና ከእነርሱም ጋር ተደምረው ዘንድ እናቱን ለመናት። እርሷም ወስዳ በደመረችው ጊዜ የቤተ ክርስቲያንን መጽሐፍ ተማረና የሃይማኖት ፍቅር በልቡ አደረ። ከአንድ ክርስቲያን ወጣት ጋር ተገናኝቶ ወደ ቤተ ክርስቲያን ወሰደውና ቅዱስ ሥጋውን ክቡር ደሙን ተቀበለ። በማግስቱም መዘምራን ከዮሴፍ ጋር ተሰብስበው ልብሶቻቸውን እንደ ድንኳን መጋረጃ አምሳል በመስራት ከቤታቸው ዳቦ በማምጣት በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን በመሾም የቅዱስ ቁርባንን ስርዓት ሰሩ። የዮሴፍም አይሁዳዊው አባት ባየው ጊዜ ይህም በሰማይ ጊዜ ተናዶ ልጁን አሰረው። በውስጡም እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ ላይ የእቶኑን በር ዘጋበት። ነገር ግን የታዘዘ የእግዚአብሔር መልአክ መጥቶ እሳቱን አቀዘቀዘው። ከ7 ቀናትም በኋላ ጓደኞቹ ዮሴፍ ወደ እሳት እንደተጣለ ሰምተው እያለቀሱ ስሙን እየጠሩ መጡ። ዮሴፍም ከውስጥ ሆኖ በጌታዬ በኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞች አታልቅሱ፣ እመቤቴ ከእሳት በልብሷ ሸፍና አድናኛለችና አላቸው። እነርሱም ይህን በሰሙ ጊዜ አድንቀው ሄደው ሊቀ ጳጳሱ ነገሩት። እርሱም ወዲያው ተነሳና ከካህናት ጋር ወንጌልን፣ መስቀልን፣ ማዕጠንትን ይዘው ሄደው ከእቶነ እሳት ሲደርሱ ጸሎት አደረሱና ዮሴፍን ከማሰሪያ ፈተው አወጡት። ከዚህ በኋላ የዮሴፍ አባት አይሁዳዊው ማህው በልጁ ላይ ባየው ታምር ተደንቆ የእመቤታችን አማላጅነትና የልጇን አምላክነት አውቆ መጥቶ በሊቀ ጳጳሱ እግር ስር ወድቆ በጌታችን ስም አመነና ከነቤተሰቡ ተጠመቀ። ዮሴፍም ከዋሻ ገብቶ በ7 ቀን አንድ ጊዜ ብቻ እየተመገበ በታላቅ ተጋድሎ መኖር ጀመረ። በእነዚህ ያለ ተጋድሎም 28 ዓመት ኖረ። በመጨረሻም የእረፍቱ ጊዜ እንደቀረበ አውቆ በሰማያዊቱ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተክርስቲያን ገብቶ በእመቤታችን ስዕል ፊት ቆሞ ተወዳጅ ልጇ ታማልደው ዘንድ ለመናት። በዚህም ጊዜ ከስዕሏ ውስጥ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህ፣ ደስ ይበልህ አለችው። በነገረችውም ዕለትና ሰዓት በሰላም አረፈ። የብርሃን እናቱ ወላዲተ አምላክ ለእኛም ትለመነን። ዳግመኛም በዚህ ዕለት በ28 ጥር 28 ጌታችን 5 እንጀራ 2 ዓሣ አበርክቶ 5 የገበያ ሕዝብ እንደመገበ መጽሐፍ ይነግረናል። በመጽሐፍ ቅዱስ ላይ የተመዘገበው ይህ የጌታችን ተአምር በውስጡ ብዙ ምስጢራትን የያዘ ነው እንጂ ስለ ስጋዊ ምግብ ብቻ የተነገረ አይደለም። የተመገቡትና የተቆጠሩት 5000 ወንዶች ብቻ ናቸው እንጂ ሴቶችና ሕፃናት አልተቆጠሩም። ይህ ስለምን ነው ቢሉ ሴቶች በአደባባይ ሲበሉ በሀፍረት ዳርዳር ስለሚሉ ነው። ሕፃናት ደግሞ ከሚበሉት የሚፈረፍሩት ይበዛልና ነው ያልተቆጠሩት። ጌታችን ያንን ሁሉ ሕዝብ በመንደር አጠገብ ሊመግባቸው ሲል ለምን አርቆ ወደ ምድረ በዳ ወሰዳቸው ከተባለ ስለ 2 ምክንያት ነው። አንድም ጥንት አባቶቻችሁ ከመንደር ከግብፅ ወጥቼ 40 ዘመን ሙሉ መና የመገብኳቸው እኔ ነኝ፣ አሁንም በስልጣኔ በተአምራት የመገብኳችሁ ሲላቸው ነው። ሁለተኛም ጌታችን ተአምራቱን ከመንደር አጠገብ አድርጎት ቢሆን ኑሮ ሁልጊዜ ክፋትና ጠማማ ነገርን ማሰብ ለአይሁድ ልማዳቸው ነውና ፈጣን ደቀ መዛሙርቱን በጎን ወደ መንደር እየላከ ያስመጣው ነው ይሉ ነበር። ስለሆነም ጌታችን ለጥርጥር ምክንያት እንዳይኖርባቸው አድርጎ ነው ተአምራቱን የገለጠላቸው። ጊዜውም አመሻሽ ላይ ነበረ። ምሽት ላይ ያደረገበት ምክንያት ውስጥ ጠዋት ላይ ቢሆን ኑሮ እንዲህ ይሉ ነበር፣ የበላ ነው ሳይጎድል ነው ያበላን ብለው ከማመን ይርቁ ነበር። በተጨማሪም በበረሃ ያውም በምሽት ሕዝቡን በውሃ አጠገብ በሳር ላይ ያስቀመጧቸው መመገቡ በፍጻሜው ዘመን በጎቹ በምቹ ስፍራ በመንግስተ ሰማያት መንፈሳዊ ምግብ እመግባችኋለሁ፣ በውሃ ወይም በጥምቀት በሚገኝ ክብርም አከብራችኋለሁ ሲላቸው ነው። ተአምራቱን ከውሃ ዳር ማድረጉ መታጠቢያ ብናጣ በደንብ ሳንበላ ቀረን እንዳይሉ ነው። ሳር የበዛበት ቦታ ላይ ማድረጉም መቀመጫ ብናጣ በደንብ ሳንበላ ቀረን እንዳይሉ ነው። 5ቱ እንጀራ የ5ቱ አዕማደ ምስጢር ማለትም የምስጢረ ሥላሴ፣ የምስጢረ ሥጋዌ፣ የምስጢረ ጥምቀት፣ የምስጢረ ቁርባንና የምስጢረ ትንሣኤ ሙታን ምሳሌዎች ናቸው። 2ቱ ዓሣ ደግሞ ፍቅረ እግዚአብሔርና ፍቅረ ቢጽ ናቸው። ለእነሱ ምሳሌ ነው። ፍቅረ እግዚአብሔር ማለት እግዚአብሔር አምላክን በፍጹም ልቦና በፍጹም ሐሳብ መውደድ ነው። ፍቅረ ቢጽ ማለት ደግሞ ባልንጀራን እንደ ራስ አድርጎ መውደድ ነው። አንድም ደግሞ እንጀራውን ዓሣውን የቅዱስ ሥጋውና የክቡር ደሙ ምሳሌ ነው። አምላካችን ቅዱስ አማኑኤል በቸርነቱ ይማረን። በዕለቱ ከሚታሰቡት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።